ስለምታገኛት ሴት ድህነት አይደለም ጀነት ውስጥ ገብተህ ከትንሣኤ በኋላ ያለ ህይወት ከድህነት ጋር አይገናኝም ወይ? እኔ ጥያቄ ለመጠየቅ ነበር የገባሁት። እውቀት ስላላችሁ እናንተ አለ ይብላችሁ ስለተቀመጣችሁ ጥያቄ ለምን ትላለህ? እስልምና ላይ ለምን ታፍራለህ? እስልምና ላይ የምታፍር ከሆነ በሃይማኖት የምታፍር ከሆነ ከዛ ውጣ። ማታፍር ከሆነ ግን ያንተን እስልምና ሳታፍር መናገር ነው ያለብህ። መጠየቅ አልችልም። ምንድን ነው የምትጠይቀው? እንዴ ልትጠይቅ ሳይሆን ልትጠየቅ ነው የገባኸው። በእስልምና ታፍራለህ? ከፈታችሁት እኮ ጠይቁኝ ብላችሁ ነው አይደል? እስልምና ላይ ታፍራለህ ወይ? እስልምና ላይ ታፍራለህ? ጥያቄ መመለስ አልችልም። ሰውዬ አማርኛ ትችላለህ? እስልምና ያሳፍራል? እኔ እውቀቱ የለኝም። እናንተን ለመጠየቅ ነው የገባሁት ስለ እናንተ ሃይማኖት። በቃ እኛን ሌላ ቀን ትጠይቃለህ። እስልምና ላይ የማታፍር ከሆነ ስለ እስልምና ንገረን። እኛ በፊት በመሐመድ ስብዕና እያልን ስንገባ ሰውየው እንዳለ ቆሻሻ ነው። ልብሱ ላይ ስፐርሙን ይረጭ ነበረ። ብዙ ቆሻሻ ነገር ነበረ። አሁን ደግሞ እስልምና ላይ ራሱ እንደምታፍሩ ደረስንባችሁ ማለት ነው። በአጭሩ ታፍራለህ። የማታፍር ከሆነ ጥያቄ ካላችሁ መጣችሁ የሚያውቁ ሰዎች ቤት መጠየቅ ትችላላችሁ። እኔ ደግሞ ጥያቄ ስላለኝ እናንተ ሙስሊም አይደለም እንደ ሰውዬ፣ አንተ ሙስሊም አይደለም። ለምንድን ነው ቆይ በፊት እንደው ስለ መሐመድ ስብዕና ብለን ስንከፍት ፈራችሁ? በጌታ ስም እኮ እስልምና የሚያሳፍር እኮ ነው። በጣም ያሳፍራል። ካካ ነው። ታዲያ ምን ትሰራለህ እዛ? ከዛ ውጣ እንድትወጡ ነው እኮ። ቀጥታ እስልምናን አታክ ነው ማድረግ የምንፈልገው። ለምን? አጋንንታዊ ሰይጣናዊ የሆነ ሃይማኖት ስለሆነ ማለት ነው። እንኳን በነቢያቶች ደረጃ ሳይሆን ኧረ በጌታ ስም እንዴ የጅኒዎች እንትን ነው። በጅኒ ነው ሰውየው፣ ጅኒ ነው ላዩ ላይ ወጥቶ ቀዘኑን ጨርሶበት ሄደ። ስለዚህ ከብልግና እንደ ቅድስና የሆነበት ምንም ቅድስና የሚባል ነገር የሌለበት ሙሐመድ የፈለገውን ነገር ሲያደርግ አላህ አይዞ በርታ ነው የምለው። አላህ ራሱ ባለጌ ነው። ጅብሪል ባለጌ ነው። ጅብሪል እኮ ቀምሷን ገለብ አድርጎ ነፋባት እንትኗ ላይ ብልቷን እያየ ሊደፍራት ነው። ይሄ ደፋር ነው። በጣም በድፍረት የተሞላ ነው። ባለጌ ነው ማለት ነው። ስለዚህ ይሄ ሰው ሰራሽ የሆነ ሙሐመድ የፈጠረው እሱንም በጥበብ ራሱ ጥበብ የጎደለው ማለት ነው። በጥበብ እንኳን ቢሆን እውነት ነው። ሰው እንዴት ነው የሚጃጃለው? በተለይ መጽሐፍ ቅዱስ ሰው አንብቦ ተነስቶ ሄዶ እንዲህ አይነት ነገር ሲሰማ ወይ ወደ ዝንጀሮነት ሊቀየር ይችላል። ከድንጋጤ የተነሳ አይሁዳውያንን ወደ ከርከሮነት ወደ ዝንጀሮነት የቀየረው ሄዶ መጽሐፍ ቅዱስ አንብቦ ሰው ወደ ጦጣነት ሊቀየር ይችላል። ለማንኛውም ቀጥሉ። ኦኬ ቃለ መሐመድ ያሰማልንም አይባልም። ይሄ ከባድ ነውና እስቲ ኤሊና ኤጀንት አይ ቲንክ ኤጀንት ይቀድማልና ድህነት እስቲ በእስልምና ምን ይመስላል? አንዳንድ ነገር ንገሩን እስቲ ጋይስ። ወይስ እኔ ልጀምርላችሁና እናንተ ትቀጥላላችሁ? ትጠይቃለህ፣ አርሰናል ትገባለህ፣ ገስት ላክና ከሁለት አንዳቸው ሲጨርሱ ትገባለህ፣ ትጠይቃለህ፣ ችግር የለውም። ኤጀንት እስቲ ለምሳሌ ሱረቱል በቀራ ላይ 284ኛው አያ ላይ በሰማያት አንድ ጊዜ ቅዳሴ እንቅልፍ የመጣል ቅዳሴ በሉልኝ እና ልተኛ እና ገስት ላይ ገብተህ ነው ቅዳሴ የምትሰማው? ስላሴ ምናምን አውራልኝ ቀልኛ። በቃ እናንተ እኮ መመለስ ሲያቅታችሁ መቀለድ ጀመራችሁ። እስቲ ልንገራችሁ ምን አለ በሰማይና በምድር ውስጥ በሰማያት ውስጥ እና በምድር ውስጥ ያሉ ሁሉ የአላህ ነው ይላል። ኦኬ እና እሱ ይቆርጣቸዋል፣ ለሚሻውም ሰው ይምራል። ይቆርጣቸዋል፣ ለሚሻውም ሰው ይምራል። የሚሻውን ሰው ይምራል፣ የሚሻውን ሰውም ደግሞ ይቀጣል። እንዳሻው ነው በቃ አላህ የሚሆነው እና አላህ በነገሩ ሁሉ ላይ ቻይ ነው ይላል ሱረቱል በቀራ ላይ። ሌላው ደግሞ ሱረቱል ኢምራን ላይ 129ኛውም ላይ ያለ እንደዚሁ ተመሳሳይ በቃ አርቢትራሪ አላህ ውሳኔ መርሲ ነው እንጂ ሱረቱል መዲያ ላይም አለ 5ኛው ሱራ 18ኛው አያ ላይ ሄዳችሁ በደንብ ብታዩና ድህነታቸውን እሱ ካልወሰነ በስተቀር ኢቭን በጣም የሚያስደነግጥ ነገር አንድ ልንገራችሁ። 46ኛው ሱራ ሱረቱል አጥፍ ላይ 9ኛው አያ ላይ ምን አለ? ቆይ እስቲ በጣም ትላንት ሳነበው ነበርና ከሱ ላካፍላችሁ። ከመልእክተኞችም ብጤ የሌለኝ አይደለውም፣ በእኔና በእናንተ ላይ ምን እንደሚሰራ አላቅም፣
ወደ እኔ የሚወርደውን እንጂ ሌላ አልከተልም፣ እኔም በግልጽ አስፈራሪ እንጂ ሌላ አይደለሁም ብሎ ይናገራል መሐመድ። እዚህ ጋር ኢቭን መሐመድ ወዝ አንሹር ሂዝ ኦን ፌት የእሱ የሚደርስበት የሚገኝበት በኋላ ላይ የሚያገኘውን ዘላለማዊ ህይወት አንሹር ነው፣ ግን እርግጠኛ አይደለም። ኤሊ እስቲ እሱ አንሹር ካልሆነ ከመልክተኛ ብጤ የሌለኝ አይደለሁም ካለ በእኔም በእናንተ ምን እንደሚሰራ አላቅም ብሎ ከተናገረ አንሹር ከሆነ ምንድን ነው ያለክ ቻንስ ድህነት ላይ? እስቲ ከዚህ ጋር ማያይዘ ነገረንና ሌሎች አንዳንድ ከክርስትና ጋር ማያይዘ የምንነግር ነገር ይኖራልና እስቲ ማይክን አንሳና ንገረን ኤሊ ካለክ ወገናችን። አይ ጥሩ ጥያቄ ነው ያነሳው። ነብዩ ሰለላሁ ዐለይሂ ወሰለም እኔ ላይ የሚደርስብኝ ነገር አላቆሙም ብለው በቁርአን ላይ ተገልጿል። አላህ ሱብሓነሁ ወተዓላ እንደዛ ብሎ ግልጠተ መለኮት አውርዶላቸዋል የሚል ጥያቄ ነው የጠየቀው። ያው ጥቅሱን በስትክክል ነው ያገኘው፣ ግን ኮንቴክስቱን አልተረዳሁም። ጥቅሱ አለ፣ ምንም የምንካካደው ነገር የለም። ነገር ግን የወረደበት ምክንያት ከምን እንደሆነ ብትረዳው የተሻለ ነው። ያን ለመረዳት ደግሞ ምናልባት እኔ እናንተ በነቢዩ ጊዜ ብንሆን ለምን እንደማያገናኛቸውና እሱ ሐዲስ ምን ለማለት እንደሆነ ደግሞ ቆይ የምን ህልም አይተው ነው እንደዚህ የተናገሩት? እሳቸው ምን አይነት ህልም ታውቀዋለህ? ግን ባይዞ ይሄኛውን ሱራ አሁን የጠቀስኩትን ሱራ 46ኛውን ሱራ ማለት ሱረቱል አክፍ ላይ ያለውን አሁን የጠቀስኩትን አያ ስፔሲፊክሊ ታውቀዋለህ? ለምን ወረደ? ምን አይተው ነው? በህልማቸው ምን አይተው ነው? ወዴት ነው የሚሄዱት ታዲያ? ጉዞ ስደት ወደ መካ ይሁን ወደ መዲና ቆይቷል። ረጅም ታሪኩን ካየሁት ቆይቷል። በእርግጥ ግን እሳቸው ላይ አካላዊ ጉዳትና ሌሎች ሰዎች ላይ አካላዊ ጉዳት ወይንም ደግሞ በእናትህ ምን ሆነ ወገናችን? ስለ ቀጥታ ስለፊት እኮ ነው እያወራ ያለው። አሁን ትልቁ ላወጣልህ እኮ ነው፣ አዲሱንም ላወጣልህ ነው እና ዲስከስ እናደርግበታለን። ኖ ፕሮብሌም። ሀዲሱ ላይ እንሄዳለን። ሰበበ ኑዙል ላይ እንስማማና አርሰናልን አስገቡት ጋይስ። ሰበበ ኑዙሉን ከፍተህ ማየት ትችላለህ። እኔ ከፍቼ ያየሁት እኮ ነው። በዚህ ደረጃ እንኳን አይቀጠፍም። አርሰናል ካለ ሞዴሬተሮች አስገቡትና ምንድን ነው ጥያቄ? የፍቅር ጥያቄ ብቻ እንዳይሆን። 46 ስንት ነው? እኔም ልክፈተውና ልከታተለ። ቁጥሩ ስንት ነው? 46 ዘጠነኛው አያ ላይ ማለት ነው። ኦኬ አርሰናልን አስገቡት እስቲ። ጥያቄው ምንድን ነው? እንደዚህ ከታች በጣም እየጎረረው ነው። አንድ ጊዜ ብቻ ተባበረኝ፣ ትንሽ ደቂቃ ላወጣ ስለሆነ። ግን አንተ አሁን ኤሊ ካለክ ለምንድን ነው ታዲያ እንደዚህ የተባለው? ለምንድን ነው እርግጠኛ ያልሆኑ ሹር ያልሆኑት? አርሰናል አለክ አስገቡት እስቲ። ኦኬ ሌሎቻችሁ መቀጠል ትችላላችሁ። እስከዛ ድረስ ማውራት ትችላላችሁ። አስገብቼው ነበር። እንዴት ነው ከአንዳንድ ወጥቶ የሄደው? እታችም የለም። አርሰናል ቼክ አድርገው እስኪ ቃል እንጂ። እሺ ትልቁ ላይ አድርገኝ። ሙስሊም ብቻ አስገቡ ፕሊስ ጋይስ። ሙስሊሞች ብቻ ይገቡና ሙስሊሞች ካላችሁ እሺ። ተፍሲር ኢብኑ አባስ እንዲህ ይላል፣ ሴቱ ዘም ለነሱ በላቸው አንተ ሙሐመዳዊ። እሺ እኔ ከሌሎች ነቢያቶች የተለየው አይደለሁም ወይንም ደግሞ የመጀመሪያው ሰው አይደለሁም። አላህ የላከኝ ከኔ በፊት ሌሎች ነቢያቶች ነበሩ። እሺ አሁን ደግሞ ኖር
ኖ አይ ውድ ዋት ዊል ቢ እኔ ላይ የሚሆንብኝን ነገር አላቅም ካለ በኋላ ምን ይላል? ኢን ሪሌሽን ቱ ሃርድሺፕ ማለት የሚገጥመኝ ከባባድ ችግሮች ማለት ነው። ኮምፈርት ወይንም ምቾት ኤንድ ዌልቢንግ ወይም ደግሞ ምንድን ነው የሚባለው መስማማት የሚገጥመኝን ምቾትንም ሆነ ሃርድሺፖችን የማቅ አይደለሁም ብሎ በግልጽ ያስቀምጧል። ኢት ኦልሶ ሴድ ዛት ኢስ ፎር ዘ ኮምፓኒ ወይንም ደግሞ ለሰሃቦቹም ነው ተብሏል። ስለምን ስለጠየቁት መካን ለቀን እንሂድ ወይ ብለው ከዛ አምልጠን እንሂድ ወይ ከዛ ጥቃት እንድናለን ብለው ለጠየቁት ሰዎች የተመለሰ ምላሽ ነው እንጂ ጀነት ስለመግባት ስላለመግባት የተወራ ዘገባ ሐዲስ ወይንም ደግሞ ቁርአን አይደለም። ግልጽ ነው። ኦኬ ዕጣ ፈንታውን ካላወቀ ታዲያ ነብዩ ለመከተል ምን ላይ ነው? ቆይ ያወራሁትን ነገር ሰምተህ መጀመሪያ እዚህ ላይ መልስልኝ። ዕጣ ፈንታውን እኮ ነው። ስለ ዕጣ ፈንታ አይደል እያወራ ያለው? ዕጣ ፈንታ ማለት የሚቀድመው ፌት ነው። አዳምጠኛ አንድ ጊዜ። ፌት ማለት ምንድን ነው? ዕጣ ፈንታ ነው አይደል? ዕጣ ፈንታው ምን እንደሚገጥመው ካላወቀ ላይክ ነንሴንስ ነው ማለት ነው። የምትከተለው ነቢይ ምንም አያውቅም ማለት ነው። ያ ማለት ታዲያ ዕጣ ፈንታውን አታውቅም ማለት ነቢይ ሆነ ሌሎቹ ለምሳሌ በህይወት እያሉ ተወስደዋሉ፣ ተነጥቀዋሉ ማለት ነው። ሳሊቬሽን ነው እያወራን ያለ ነው አይደል? ጉድ ዲድስ ራሱ ኢቭን እንደማያስገባክ ነው። ሳሊቬሽን ላይ ፎከስ አድርገን እያወራን እስከሆነ ድረስ ፌት ደግሞ ነሰሰሪ ነው። ሳሊቬሽን ጋር ፌት ተመሳሳይ ነው። ዕጣ ፈንታህን ቀጣይ ነቢይ የሆነ እስከተመረጥክ ድረስ የት ደስተን እንድለሆንከው የትኛው ነው? ሲኦል ነው ወይስ የትኛው? ስለዚህ ወርክ ፕላስ አላህ ዊል ነው። ዊነው ቤሲሱ አስፔክቱ ያ ነው። ግን ምንድን ነው ወርክ ፕላስ አላህ ዊል ያንተ ጉድ ዲድስ ራሱ እንደማያስገባ ይናገራሉ አንዳንድ ሀዲሶች እና ጉድ ዲድስ ወይም ደግሞ የእሳቸው ፌታቸውን ካላወቁ ጉድ ዲድሳቸው የማይጠቅማቸው ከሆነ ዋዘ ፖይንት ጉድ ዲድስ ሲደመር አላህ ብለህ መያዝ ወይም ደግሞ አላህ እና መልካም ስራዎች ናቸው ሲደመሩ ጀነት የሚያስገቡኝ ብለህ መያዝ ምኑ ላይ ነው ፖይንቱ? ነው የኛ ጥያቄ። ነው ሳሊቬሽን ነው። ኦኬ ገብቶሃል አይደል ወገናችን? አለክ ሰማሉ አይደል ጋይስ? አለው ሰማለቀል በዛው ላይ እንዴት ነው ማለት ነብይ እስከሆነ ድረስ አሁን ለምሳሌ ሙሴ ህዝበ እስራኤልን ከግብፅ ይዟቸው ሲሄድ ወደ ወተትና ማር ወደ መታፈልቀው ምድር ወስዳቸዋለሁ እያለ ይነግራቸው ነበር። ስለዚህ እነሱ ልንሄድ ነው እንኳን ቢሉት ስለሚገጥማቸው ነገር እንዴት አያውቅም? እቺም አንድ ጥያቄ ናት። ይመለስልና ያ አያይዘክ ኤሊ አይ ቲንክ በአንተ ቶን ነው እየሄድኩ ያሉት። እንደ ሌሎች ሙስሊሞች በጣም ብዙ ማተሳደብ ምናምን ነገር ጥሩ ነው። ቶንክ በአንተ ቶን ነው እየሄድን ያለ ነው። አያይዘክ እንድትመልስላት በዛውም ሞር በጣም ደስ ይላል እንደዛ ቢሆን። እሺ አመሰግናለሁ ሁለታችሁንም። እሺ ሱራ 46 ቁጥር 9 ላይ እኔ ላይ የሚሆንብኝን ነገር አላቅም። ይሄ ቀጥታ የጠየቀኝ ከሳሊቬሽን አንጻር ነብዩ መሐመድ ነገ የጀነት ይሁን የጀሃነም አያውቁም። የእናንተስ ድነት እዚህ ላይ ከተመረኮዘ ነብዩ መሐመድ እንኳን የሚደርስበትን ነገር ነገ በአኼራ ነው። እንግዲህ የጀነት ይሁን የጀሃነም ማያውቁ ከሆነ እናንተ እንዴት እምነታችሁን እዚህ ላይ ተመሰረታላችሁ የሚል ጥያቄ ተጠየቁ። ኦኬ ይህንን ለመረዳት አንተ እንደምታስበው ስለ ድህነት ሳይሆን ምድር ላይ ነብዩ በነበሩበት ጊዜ እርሳቸው ላይ የሚደርስ አካላዊ ጉዳት ወይንም ምቾትን የሚያወራ የቁርአን ቨርስ ነው እንጂ ስለ ድህነት የሚያወራ ቨርስ አይደለም ብዬ ምን አቀረብኩልህ? ተፍሲር አሳየው። ለተፍሲሩ ሙግቱ ከማቅረብ ይልቅ እኔ ያልኩትን ነገር ሙሉ ለሙሉ ኢግኖር አድርገህ አሁንም የመጀመሪያውን ጥያቄ እየጠየቀኝ ነው። እኔ ለመለስኩት መልስ ይኸውልህ ይሄ ነገር የሚያወራው ስለ ሳሊቬሽን ነው እንጂ ስለ ኮንፈርት አይደለም ብለህ መሞገት ከምችል ከሆነ ሞግተኝ፣ ካልሆነ እኔ መልስ ይመልሻለሁ። እኔ ደግሞ አንተን ጥያቄ ልጠይቅ። አልጨረስንም እኮ መልስ እንጂ ምንም እኮ አልጨረስንም፣ አልጀመርክም። ራሱ እኮ ምንም ነው የምትጠይቀኝ? እኔ እየጠየቅን ያለ ነው ሳሊቬሽን ዲፔንድ የሚሆነው ጉድ ዲድስ ላይ ካልሆነ አዘ ክሌም እሱን አስቀመጥኩ። ፌታቸውን ወይም ደስተ እንዲሆኑትን የሚቀጥለውን የሚቀድመውን ነገር አዘ ነቢይ የማያውቁ ከሆነ ዋትስ ዩር ፖይንት? ድህነት ምን ላይ ነው? የማያውቁት ከሆነ ማወቅ መቻል አለበት አንድ ነቢይ። ኦፍኮርስ ይቀባል አይደል እንዴ? በእኔም በእናንተ ላይ የሚደርሰው የሚመጣውን ነገር አስቀድሞ ካላወቀ መቀበል ምኑ ላይ ነው? ክሌም ነው ያስቀመጥኩት እንጂ ፌት ነው። ፌቱን ክሌም የማያደርግ ከሆነ የማያውቅ ከሆነ
የሚሄድበትን ቦታ የማያውቅ ከሆነ እንዴት ነው አንተ ፎሎ ማድረግ የምትችለው? ጥያቄ ክሌም አስቀምጬ የለ ነው መሞገት ምናምን ላይ አይደለም። ኦፕን ዲስከሽን እኮ ነው። ኦኬ ኦፕን ዲስከሽን ከሆነ ክሌሙ ነቢዩ ሰለላሁ ዐለይሂ ወሰለም እኔ ላይ የሚደርሰው ነገር አላውቅም ያሉ ጀነት አልገባ ወይንም ደግሞ ጀሃነም እገባለሁ አይደለም። ምድር ላይ ሆኜ የሚደርስብኝን ሃርድሺፕ ለእናንተ ዳዋ ሲያደርግ ለሌሎቹ እመቶች ወይንም ደግሞ ምድር ላይ በመካ እየተዘዋወረ ወደ መዲና እየሄደ በሚያደርገው ዳዋ ምን አይነት ነገር እንደሚገጥመው ምን አይነት ኮኢንሲደንስ እንደሚገጥመው አሁን አንተ ተባባን መሰለኝ ወገናችን ላይክ ፌቱን አይደል? እኔ ክሌም አስቀመጥኩ ያልኩክ ምን አይበቃም፣ ችግር የለውም። እኔ ክሌሙን ያስቀመጥኩ ያልኩት ፌቱን የሚመጣበትንማ ከሆነ ሳሊቬሽናችሁን ያስተማራችሁ how it could be possible ነው። ለእናንተም እንዴት ፖሲብል መሆን ይችላል ቱ ኢንተርጀና ላይክ ያንን ነው ክሌም ያስቀመጥኩት። ሲቀጥል ደግሞ ሁለት በቀራዎችን ላይክ ሁለት ሶስት ሱራዎች አንስቼልሃለሁ። ሱረቱል በቀራን ጨምሬ ኢምራንን ጨምሬ መዲያን ጨምሬ እነሱን ካስቀመጥኩ በኋላ ይህን ክሌም አስቀመጥኩ። ይሄኛውን ቁርአን አላቅፍም ማለት ነውና ሶ ይህንን ሳስቀምጥ በዚህ ዌይ የእነሱ ካላወቁት ላይክ የአንተ ሳልቬሽን ደግሞ ዲፔንድ የሚሆነው አላህ ዊል ስለሆነ ፕላስ ጉድ ዲድስ ከሆነ ላይክ እርግጠኛ ሆነ የማትናገርበት ወይ ለምንድን ነው? ገብቶሃል አይደል? ፎር ኤግዛምፕል ብዙ እኔ በራሴ በግሌ ማለት ነው ብዙ ሀዲሶች አሉና እንደዛ ከሆነ ይህንን ካሉ ሳልቬሽናችሁ ምኑ ላይ ነው ጥያቄ። እሱን ደግሞ አያይዘ መልስ። ክርስቲያንም የጠየቀች ነገር ስላለ ነው። የመጨረሻ ልመልስና ምናልባት ካልገባችሁ ሌላ ሰው ገብቶ ማስረዳት ይችላል። የተሻለ ሰው እያልኩ ያለሁት የቁርአኑ አያ የሚያወራው ከሳሊቬሽን ጋር ምንም የሚያገናኘው ነገር የለም ነው። ምናልባት አንተ የምታስበው ነቢያቶች ነገ የሚከሰተውን ነገር ያውቃሉ በራሳቸው ብለህ የምታስብ ከሆነ እንደ እስልምና የለም። አላህ ካሳወቃቸው ውጪ ምንም የሚያውቁት ነገር የለም። ምናልባት አንዳንዴ ለተአምር ሊያሳውቃቸው ይችላል ነገ ከነገ ወዲያ የሚከሰተውን ነገር። ግን ከዛ ውጪ ነቢዩ መሐመድ ምን አይነት ሃርድሺፕ እንደሚገጥማቸው አያውቁም። ምን አይነት ሃርድሺፕ ሲባል በህይወት ሲኖሩ ነገ እንደሚመቱ ነገ እንደ ጥቃት እንደሚደርስባቸው አያውቁም። እንደ ኖርማል ሰው ናቸው። መለኮታዊ መገለጥ ለነሱ ይመጣል ማለት ነገ የሚከሰተውን ነገር ያውቃሉ ማለት አይደለም ነው። ይሄ ከሳሊቬሽን ጋር ምንም የሚያገናኘው ነገር የለም። ሌሎች ሰዎች ገብተውልኝ ይመልሱ። ኦኬ ይሄን ክሌም ከሆነ ሶ ፋይን ኦኬ። ሶ ግን አንድ ላይክ ይሄ ጉዳይ ላይ ስለ ሳሊቬሽን ወይም ፌት አይመለከተም። ፌት ከሳሊቬሽን ጋር መሄድ አይደለም አዘነቢ ካልከኝ ኦኬ። ደግሞ ሳህል ቡካሪ 5673 ላይ ኢቨን ማይሰልፍ እኔ ራሴ አላህ ራሱ ፋይቨር መርሲ ካላደረገልኝ በስተቀር አልገባም አሉ። ላይክ መጀመሪያም ራሱ ሰው ብትመረጥ አይደለም ወይ ዩሲ ዲስከሽን ገብተዋል አይደለ? ብትመረጥ አይደለም ወይ ነብየው እንኳ ፖይንት ይንኩ ቢካዝ ምንድን ነው እኔ ራሴ ላይክ እንደዚህ እያሉ ማለት ነው። ስለ ሳሊቬሽን አይደለም። ወደ ሀዲሱ እንሂድ፣ ችግር የለውም። ወደ ሀዲሱ እንሄዳለን። ይሄ ግን የቁርአን አያ የሚያወራው ስለ ሳሊቬሽን ሳይሆን ነቢዩ መሐመድ በህይወት በነበሩበት ጊዜ እንደ ኖርማል ሰው ናቸው። ነገ አሁንም አዳምጠኝ ኤሊ ፌቴን አላቅም ብለዋሉ። በዚህ ላይ ፌት አሁንም እያወራን ያለ ነው። ተደጋገመ አንድ ነገር ነው እያወራን ነገር ሃርድሺፕ ነው። አትረዳም እንዴ? በምድር ላይ ሲኖሩ ምን አይነት ችግር እንደሚደርስባቸው አያውቁም። ክሌም አድርገህ እኮ ጨርሰሃል። ቅድም ሁለቴ ለምን እናወራዋለን? አንድ ፖርሽን ላይ አሁን አዲሱ ላይ መጥቼ መቶ ጊዜ ደግምልሃለሁ። ካልገባህ ምን ላድርግ? ሃርድሺፕ ምን አይነት ሃርድሺፕ እንደሚገጥማቸው አያውቁም። ግልጽ አይደለም። ተረጋጋ። ይሄንን ክሌም አስቀመጥኩኝ። ፌታቸውን አንደርስታንድ የማያደርጉ ከሆነ ዋትስ ዘ ፖይንት አፖይንቲንግ ደም አዘ ነቢ? እሱን ጠየቅኩክ መለስ አላቅልም አይገባም አንተ አልከኝ። ኦኬ እንደዛ ከሆነ እኔ ፌት ከሳሊቬሽን ጋር አይገናኝ የምትል ከሆነ ደግሞ ኦኬ ሳሊቬሽን ስለ ሳሊቬሽን ደግሞ ሀዲሱ ላይ እንደዚህ ይናገራል። ሌሎች አያዎችም አሉ በዚህ ጉዳይ ላይ። ሰው ምንድነው ፖይንት ነው? እነሱ እንደዚህ ጥሩ በቃ ምናልባት አንተን አልተረዳሁም ይሆናል። እኔ ደግሞ ይህን ራሱ ጥያቄ ልጠይቅ። ክርስትና ላይ ሳይሆን እዚሁ ቁርአን አያው ላይ እኔ የሚደርስብኝን ነገር አላቅም ያሉት ምንድን ነው? ፌት ወደፊት የሚሆነውን ነገር አያውቁም እኮ። ከምን አንጻር የተብራራው? ከምን አንጻር ወደፊት የሚሆነውን ነገር ኢንጀነራል ወደፊት የሚሆነውን ነገር እኮ ምን ኦኬ ኤሊ አሁን ቀጥለን ዲስከስ እያደረግን ስለሆነ ሰውንም ከምናሰላች ቀጥል ወደ ሀዲሱ።
ተደጋጋሚ በጣም ነቢዩ መሐመድ በምድር ላይ ሲኖሩ ምን አይነት ጉዳት እንደሚደርስባቸው አያውቁም። መልሱ ተመልሷል። ቀጥል፣ ወደ ሀዲሱ ሂድ። ፌታቸውን አያውቁም። ኦኬ ጌታቸውን ሳይሆን የሚደርስባቸውን ኦኬ፣ አሁን ቀጥል፣ ወደ ሀዲሱ እንሂድ። ኦኬ ችግር የለውም። አንተም ባልከው እኔ ግን ይገባኛል። ይኸውልህ አንተ አዳምጠኝ፣ አንተ እኔ በምፈልገው ወይ ላትመልስ ትችላለህ። ፋይን፣ እኔ አንደርስታንድ ባደረኩት ወይ ደግሞ ሄዳለኝ። ኤኒሃው አሁን ይሄኛውን መልስልኝ። ላይክ ኤኒ ፐርሰን ማንኛውም መልካም ስራው አያስገባውም ጀነት። ጀነት የማያስገባው ከሆነ ማንኛውም መልካም ስራው ታዲያ ምንድን ነው ጥያቄው? እዚህ ጋር ማለት አንዱ ፒላር ነው አይደል? መልካም ስራ መስራት ሱና ነው መሰለኝ። ወንድሜ ኦነስቲ የሌለው ዲስከሽን ስለሆነ ዲስኦነስት እየሆንክ ስለሆነ ከኤጀንት ጋር አውራ። እኔ በቃ ወገናችን ይህን መመለስ አችልም ወይስ ምንድን ነው? ኦኬ ኤጀንት እስልምና ይላል። ያ እስቲ አስረዳን። ምን አልሽኝ? አብዛኛው ድሃ ክርስቲያን ነው ኢትዮጵያ ላይ። መሳደብ ብቻ ነው በቃ አይደለ? አብዱሎች በቃ መሳደብ ብቻ፣ ሌላ ነገር ማጣቀም። በስነ ስርዓት እንኳን ብናናግራችሁ ማለት ነው። በጣም ታሳዝናላችሁ። እስቲ ይህቺን መልስልኝ። መልካም ስራ ከማያስገባ ከሆነ ለምንድን ነው መልካም ስራ የምትሰራው? እኔ ስለ ድህነት ምናምን ስለ ቢዝነስ መስሎኝ ነው የገባሁት። ድህነት ስለ ቢዝነስ ሲል ምን ትዝ አለኝ መሰላችሁ ማለት ነው። ታውቃላችሁ አሁን ላይ እኮ ጉድ አይዲያ ቢኖር ቢዝነስ ለመስራት ዋናው ነጥብ እስላም ነው። ገባሽ? ዛት ይዚት በአጭር ለማደግ ዋናው ነጥብ በዚህ ሰዓት መስለም ነውና ቢዝነስ ብለህ መግባት ለኛ አይገርመንም ማለት ነው። አሁን የገባው ማለት የገባሽው ያ ቢዝነስ አድርገው ይዘውታል እነሱ። ኖርማል ነው። ፈናን እስቲ አንድ ነገር በላን። ድህነት ላይ ምን ብሰራ ነው ጀነት የምትገባው? እስቲ ንገረን ወገናችን። አለክ ለምን እኔ አንዳንድ ነግርህም ቃል ጀነት የሚገባው በተለይ ወንዶች። ኦኬ ንገሪኝ፣ ቀጥይ እስቲ። የምር ቅድም ሀዲሱ ግን አላስታውሰውም። ግዴታ ከሆነ ግን ማምጣት ይቻላል። እና ወንድ ልጅ ቃልች ተበላሽች በቃ የብሬን እኮ ነው። መቼም ዘንድሮ ተበላሽተናል። እና ወንድ ልጅ ሴት ልጅ እንትን በሚያደርግ ሰዓት ብትሞትበት እሱ ወደ ጀነት እንደሚገባ ይናገራል። ያንን ሀዲስ እንዴት አያችሁት? ቆይ ምንድን ነው? ቆይ አንድ ጊዜ ምን አለች? አልሰማሁትም እኔ እዚህ ጋር። ቆይ አንድ ጊዜ ፈና እኔ የሚዩት ያደርጉ ምን አልሽ መሲህ? አይሰማም። በጌታ የሰማ ሰው ድገሙለት። በቃ እኔማ ተበላሸው። በቃ እዚህ ሀዲስ ላይ ያየው በቃ ተበላሸው። ኦኬ ፈናን በቃ ቀጥል፣ ችግር የለውም። ወንድ ልጅ ሴት ልጅን ግንኙነት እያደረጋት ከሞተችበት እሱ ጀነት ይገባል። እሷስ አዲሱ ማምጣት ይቻላል። እና እሷ ብትሞትበት የእሷ እዛ ጋ የለም፣ እሱ ግን ገነት እንደሚገባ ይናገራል። እና እንግዲህ ይሄ ነው ስለ ሙስሊሞችም ሁሉም ሰው አላህ ፍጥረትን በአንድ አይን ያያል እያሉ የሚፈላሰፉብን በጣም ነው የሚያሳዝነው። ጌታ ያ ፈናን እስቲ ማለት የምትፈልገው ነገር አለ መሰለኝ። አንዳንዴ ጥያቄያችሁ ግን ያው የፍጡር ጥያቄ አይመስልም፣ የፈጣሪ ጥያቄ ያስመሰላችሁት። ስለ ፍጡር ሆነ አሁን ስለ ድህነት እኮ ነው። አሁን በእኔ ምህረት ነው አይደል? ረህማ የኔ ረህመት ከሌለ ነው አይደል? ስለዚህ ፍጡር መሆናችንንም እየዘነጋሪ ይመስለኛል። አረዳዳ አሁን ለምሳሌ ፍጡር መሆናችንን የዘነጋ ነው ይመስለኛል። ፍጡር ስትል አልገባኝም። እኔ እናንተ ተፈጥረን ነው ፈጣሪ አለ፣ እኛ ፍጡር ነው። ይሄ ምንም ክርክር የለውም።
ስለዚህ እንደ ፍጡር ነው ማሰብ ያለብን እንጂ እንደ ፈጣሪ አይደለም። ከፈለኩ እኔ ለምሳሌ ሞባይል አለ፣ ለምሳሌ ላስረዳ እንዴ። ኦኬ ሞባይል አለኝ ከፈለኩ ለምሳሌ ያ ሞባይል ከፈለኩ የመወርወር መብቱ በእኔ እጅ ስር ነው ያለው፣ ምክንያቱም የኔ ነዋ። እኛ የእሱ ፍጡር ነን፣ እንደፈለገ የማድረግ መብቱ በእሱ የተጠበቀ ነው። ያንን ለማለት ነው እዚህ ጋር የሚያመለክተው እንጂ የቱ ጋር ያለውን ኖ አሁን ስለ ረሕመት ልክፈተው። የቱ ጋር አንተ ያየ ያለውን የትኛው ነው? እስቲ እኔ ልክፈተውና አብረን አይ ጥያቄህን ለመመለስ ነው። ስለ ረሕመት እያወራህ ነው። አንድም ሰው ገነት አይገባም በእኔ ረሕመት ካልሆነ በስተቀር የሚለውን አይደለ? ስለሱ አይደለ ጥያቄ አይደለም። እንትና ይኸውልህ ምን አለ መሰለህ፣ አሁን ዘላስት ፕሮፊት ብለህ አንተ ያዝከው ነብይህን ነው። የእሳቸውን ሱና እየተከተልክ እስከሆነ ድረስ እሳቸው ደግሞ ያሉት ኢቭን እኔ ራሱ አልገባም አሉና መልካም ስራዎቻችን ናቸው። ዊነው ዛት አንድ ጊዜ አዳምጠኝ፣ ክሬሜን ልጨርስና አንተ ታወራለህ። ችግር የለም። ይሄ ኦፕን ዲስከሽን የሆነ ቤት ነው። ችግር የለም። እሺ አንዳረቅም። ምንድነው መሰለህ አንዱ መልካም ስራ ምንድን ነው በእናንተ ውስጥ እስቲ ንገረኝ። አንዱ ሳሊቬሽን ነው አይደል? መገለጫው ነው አይደል? መልካም ስራ ለምሳሌ ለኛ መልካም ስራ የተቀመጠል ህግጋት አለ። ለምሳሌ ይሄ ነገር መልካም ነው ስትባል መልካም ብለህ ትይዘዋለህ። አሁን ለምሳሌ ቁርአን ላይ የተቀመጠ አለ፣ ሐዲስ ላይ መልካም ስራ መልካም እሱ አሁን ለምሳሌ ይሄን ነገር ብታረጉ መልካም ነው ያለው ሐሰን ያለውን ነገር ትቀበለዋለህ። ለምሳሌ አንተ ልቦና ይሄ መልካም ነው ያለውን ሳይሆን እኛ መልካም ብለህ የምትይዘው እዛ ላይ እንደ ህግ ካሰብከው ነው እንጂ ልብህም አሁን ይሄ መልካም ነው ብለህ የምታስበው አሁን ለምሳሌ ሰው ላይ እየቀለድክ መልካም ነው ብለህ ልትይዘው አትችልም። ለምሳሌ በእኛ እምነት ከሄድክ ለምሳሌ አንተ መልካም ሊመስል ይችላል፣ ነገር ግን እንደ ህግ ቁርአኑ ላይ ያለው ምንድን ነው መልካም? ለምሳሌ ሁስነል ሁሉቅ እነዚህ ነገሮች አሉ። አንድ ሰው ለእናቱ መታዘዝ፣ እናቱ ማክበር፣ ይሄ ነገር አለ። ያንን የምንቀበለው ነገር አለ ከቁርአን ወስደን ማለት ነው። ያንን ስትሰራ ያው ፈጣሪ የወደደው ነገር ነው። ኦኬ ፈጣሪም ያስቀመጠው ነገር ነው። ያ ነው እንግዲህ ለኔ በተረዳሁት መንገድ። ኦኬ ይኸውልህ እኔ ደግሞ ልንገርክሽ ያለውን ነገር መልካም ስራ እናንተ ጋር ያለውን ልንገርክ እስቲ። ላይክ አሁን ለምሳሌ ዘካት 2.5% ማውጣት አለብህ ከምትቆጥበው ወይ ካለህ ዌልዝ ላይ 9ኛው ሱራ ላይ ሱረቱል ተውባ ላይ 60ኛው አያ ላይ አካባቢ ተቀምጠዋል። ሌላው ደግሞ መልካም ስራ የሚባሉት አለ አመል ሳህል የሚባል ላይክ አክት ላይክ ቀኑ ሙሉ በቀን 5 መስገድ አለብህ፣ ታማኝ መሆን አለብህ፣ ካይንድ መሆን አለብህ እና ኖሌጅን ሲክ ማድረግ እንዳለብህ እነዚህ ይሄ ስፒሪቹዋሊ እና ሞራል ጉድስ የሚባሉ ነገሮች አሉ። መንፈሳዊና መልካም ስራዎች የሚባሉት ውስጥ ይጠቃለላሉ እነዚህና እነዚህንም ሁሉ እያደረግ ሀላል የሆነ ነገር እያደረግ ላይክ መነገድ ምናምን ኢንሄሪታንስ መውሰድ ይሄ የምታገኘው ነገር ምናምን አለ፣ ቮለንተሪ ምናምን ነገር አለ፣ ሰደቃ ማለት ነውና እነዚህ ነገሮች እንዳሉ ሆነው ሱረቱል በቀራ ላይም አለ 261ኛው አያ ላይ እነዚህ ነገሮች እንዳሉ ሆነው ግን እነዚህ ሁሉዎቹ ለእሳቸው እስከተገለጠ አሁን ኮንትራዲክት እያደረገ ነው እዚህ ጋር ሳነበው ከሀዲሱ ጋር። እነዚህ ነገሮች ቁርአኖች ላይ ካሉ ነብይ ደግሞ እነዚህ ነገሮች ካሟላ አንድ ሰው ብለው ይጠይቁታል። አቡ ሄረራ ነው ሪፖርት ናሬት ያደረገው ባይዘወይ ሳሂህ ቡኻሪ ላይ ያለ ሀዲስ ነው። እና እነዚህን ነገሮች ካደረግን ጀነት አንገባም ወይ ብለው ሲጠይቁት ኖ አትገቡም አላቸው። እንዴ አንዱ የገነት መግቢያ የሚባሉት እነዚህ ጉድ ዲድስ ናቸው፣ መልካም ስራዎች ናቸው። ለአላህ ሰሚት ሆነ መገዛት እስከሆነ ድረስ ይህን ሁሉ አሟልተው እንኳን ኖ ተብሎ ነው የተነገራቸውና እሳቸው እንደዚህ ለእሳቸው ሄጎ ከወረደላቸው እንደዚህ ከተነገራቸው እናንተን ካስተማሯችሁ አዘሴም ታይም ደግሞ እንዲህ ሀዲስ ስፔሲፊክሊ 5673 ላይ እነዚህ ሁሉ እኮ የጥቅማዎቹን ብሎ ሲናገሯቸው እንሰማለንና ወይም እናነባለን እናያለንና ይሄ ነገር ከምን አንግል ነው እናንተ ያያችሁት? አስተምሮታችሁ ከምን አንግል ነው? ይሄን ነገር እንድትነግረኝ ነው። ፈናን እኔ የተረዳሁበትን ልናገር። እዚህ ጋር አሁን ለምሳሌ የእሱን ሀያልነት ለማመልከት አንድ እኔ የተረዳሁበትን ነው የምነግርህ። እዚህ ለምሳሌ ሀያልነቱ አሁን ለምሳሌ እናንተ ምን ትላላችሁ? እንደ ፍቃድህ አውለን። ይሄ ብዙ ጊዜ ትላላችሁ
ክርስቲያኖች የምትናገሩት የእሱን ሀያልነት ነው እዚህ ጋር የሚያመለክተው። ሰራህም አልሰራህም እንደ ፍጡር እኔ ምህረት ሳረግልህ እንጂ አትገባም፣ ሌላ ነገር አይደለም። ሀያልነቱን ነው የሚያመላክተው እዚህ ጋር። ግልጽ ነው። ኦኬ ሀያል መሆኑን እናውቃለን። ድህነት በእስልምና ውስጥ አሁን እንደውም በጣም ደስ የሚለው ወንድሜ ከድር መጥቷል። እዚህ ላይ በጣም እየሰራበት ያለበት ወንድሜ ነው። እንደውም ድህነት እስልምና ላይ ይህንን ነገሮችን አክሰፕት አድርገህ ፌትን ለምሳሌ እኛ ጋር በክርስትና ላይ ምን አለ መሰለህ፣ ዮሐንስ ወንጌል ምዕራፍ 11 ላይ ከቁጥር 24 ጀምረ ብትመለከተው ምን አለ? በመጨረሻ ቀን እንዲነሳ አውቀዋለሁ ትለዋለች ለማርታ ይነግራት። ይመጣና ክርስቶስ ወንድሟ አልዓዛርን እንዲያስነሳላት ትጠይቀዋለች። ምን አለ ክርስቶስ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ሕያውም ደግሞ የሚሆነው የሚያምንብኝ ሁሉ ለዘላለም አይሞትም። ሲል ለዘላለም አይሞትም ቬሪፋይ አድርገዋል፣ አክኖሎጂ አድርገዋል ማለት ነው። እና ያንን የድህነት ስራዎችን ደግሞ እየፈጸምክ አምላካችንን ወይም ጌታችን መድኃኒታችን ኢየሱስ ክርስቶስን እየጠበቅን መምጫውን እንጠባበቃለን ማለት ነው። የድህነት ስራችንን ብንሰራ እንኳን ቬሪፋይ የሆነ ነገር ከወርድ ከራሱ ከክርስቶስ አግኝተናል እያልኩ ነው። እና የእናንተ ላይ ግን when it comes to your good deeds ወይም ደግሞ መልካም ስራዎች ኢቨን እንደማያስገባ ይናገራልና እዚህ ላይ አንዳንድ ነገር ጨምርበትና ከኛ አንጻር የሚያተረዳነው እንደዚህ ነው ያለው ይሄ ነውና እንደዚህ እንድትረዳኝ ፈልጌ ነው። ቬሪፋይ አድርገውልናል ለኛ ልፈልጌ ይሆናል። እስቲ ከድር አንዳንድ ነገር በለና ፈናንም ትቀጥላለህ። ሰላም በሉን ሎጋውና ከድር እንዴት አላችሁ? ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። ጫጫታ ስላለ ለማውራት ትንሽ አይመችምና ወደ ቤት ስገባ ኦኬ። ሰላምና ጸጋ ይብዛላችሁ። ውጪ ነኝና ሰዓቱ ደግሞ ታች ጫጉላ ያልኩት ለመዝናናት ብቻ ነው። ወጣ ብዬ ነው። ምናልባት ማውራት የምችል ከሆነ ካፌ ውስጥ ነኝ፣ ደግሞ ጫጫታ ይበዛል። ማውራት የምችል ከሆነ ግን የተወሰነ አወራለሁ። ግን እንደው እንደ ጥያቄ እንድታነሱት ድህነት የሚባለው ነገር እስልምና አስተምሮ ውስጥ ራሱ ትርጉም አለው ወይ? ድህነት የሚል አስተምሮ አለ ወይ የሚለው ነገር ለእኔ ጥያቄ አለብኝ። ምክንያቱም እስልምና ሚድን ማይድን ምናምን ብሎ ነገር የለም። የሆነ አስቀድሞ ፈጣሪው አላህ የሚባለው አካል ለሆነ ነገር ፈጥሯል፣ ከዛ ለሆነ ነገር ፈጥሯል፣ አለቀ። ከዛ ውጭ ድህነት የሚባል መዳን ማለት እኮ የሆነ ጨለማ ውስጥ የነበረ የሆነ ያልተገባ ወይ ደግሞ ስርዓት ውስጥ የነበረ ማስለቀቅ ነው አይደለ? ከዛ ማስመለጥ ነው። እንደዚህ አይነት አስተምሮ አለ ወይ? ሲጀምር እስልምና ውስጥ ድህነት የሚባል ትርጉም አለ ወይ የሚለው ጥያቄ ነው። ምክንያቱም እንደዚህ አይነት ነገር ስለሌለ ክርስትና የድህነት ትምህርት የደህንነት ትምህርት ብሎ ስለ ድህነት ሲያወራ የሆነ ጨለማ ውስጥ ስርዓት ውስጥ ያለን ነፃ የሚያወጣ አስተምሮ፣ ነፃ የሚያወጣ ህይወት ስላለ፣ ነፃ የሚያወጣ መንገድ ስላለ አስተምሮ አለ። ሰው ሰምቶ አድምጦ ተሰብኮ ከዛ ከነበረበት ስርዓት ውስጥ ነፃ መውጣት ይችላል። እስልምና ግን እንደዚህ አይነት ነገር የለም። የተፈጠረበት ነው። ከተፈጠረበት ይኖረዋል፣ ጀነት ይገባል። ካልተፈጠረበት ደግሞ ገሃነም ይገባል ነው እንጂ ድነት የሚባል ነገር አለ ወይ አስተምሮ ራሱ እስልምና ውስጥ የሚለው ጥያቄ ስላለብኝ ማለት ነው። ማውራት ካለብን እስኪ እናውራ። ካለ ይንገሩንና ድነት ማለት ነው ማለት ነው እስልምና ነው። እዛ እሱን ይተመጣ ኦኬ አይ ቲንክ ለምሳሌ ከድር ያነሳውን ፖይንት በጣም ጥሩ ፖይንት ነው። ምን አለ መሰለህ ፈናን ኮንትራዲክት ሲያደርግብኝ የማገኘው ብዙ ነገር ብዙ ቦታ ላይ ምንድን ነው ለምሳሌ ከድህነት ጋር የተያያዘ ነገር እስቲ እናንተ ጋር ኢዝሊ ጀሃነምና ጀነት መግባት ይቻላል ከሀዲሶቻችሁ ካነበብ ነው ማለት ነውና ለምሳሌ አንድ ሀዝባንድ ለምሳሌ any woman dies while her husband is pleasing with her she will enter Jannah አለና which is ምን አለ ራይድ አሳሊኒ ላይ ነው 286 ላይ ነው ያለውና ቀደም መሲ አንስተዋለችና ሴት ልጅ ብትሞት like ባሏን እያስደሰተች ኮምፕሊትሊ ጀና ማን ነው ጀነት እንደምትገባ ነው የሚናገረውና so
ኢዝሊ ከአንዳንድ በቃ ጀስት ስራዋ ምንም አይደለም የተረጋገጠ ሆኗል። በዚህ ጋር ቬሪፋይ አድርገናል እና አንድም ልጨምር ወይስ በዚህ ላይ ዲስከስ እያደረግን እንሂድ? አለክ እዚች ላይ የሆነ ነገር ብለን አንድ ጥያቄ ልጠይቅ። መጀመሪያ ስለ ሪሌሽንሽፕ ከሚስት ጋር ስላለው ነገር እናውራ። አንድ ሴት ስታገባት ለምሳሌ ከአባቷ አምጥታ አንተ ጋር ስታስገባት ለምሳሌ አለ እናንተም ጋር ሞሃር ይባላል አይደል? አይሁዶቹ ሞሃር ይሉታል፣ እኛ መህር እንለዋለን። ለእሷ የሚሰጥ ክፍያ አለ። ለምሳሌ ነው ብለህ እኔ እስከማውቀው ደረጃ ድረስ ቆይ መህርም የለም። ወርዱ ላይ አይሁዶች አረብኛ ወርዱ ላይ የለም። እንትን ላይ ግባና ያው ጉግል አድርገው ሞሃር ብለህ አይሁዶች ይከፍላሉ። ይሁንና የባሏንና የሚስቷን እሷ ላይ ብቻ ሁንልኝና ወይ ሀዲሱን ልክፈትልህና እዛ ላይ እንዲስከስ መጀመሪያ ስለ ሪሌሽንሺፑ እናውራ። ምን ያደርግልኛል? አሁን ሪሌሽንሺፑ ይቆየንና በርዕሱ ላይ በተጠየቀው ላይ ልመልስ እኮ ነው። መጀመሪያ ግራውንድ እንስጠው፣ መነሻ ስለሆነ ማለት ተሰጠ። ኦልሬዲ ለባሏ ምንድን ናት? መጀመሪያ እዚህ ጋር ይሄ ጥያቄ ምንድን ናት? ዘውድ ናት። አንቺን አልጠየኩም፣ እሱ ጋር ነው እያወራንለን። ፈናል ፕሊዝ አሁን እዚህ ቶፒክ ላይ እንሆንና ተወስኗል ኦልሬዲ። የወመን ዳይ ጥሎሽ የምንጥለው ለምሳሌ ጥሎሽ ይሄ ነገር ኖ እንደ እንትን እኮ ነው። ፍሪ ዲስከሽን ነው። አንዴ እኔ ነኝ ሚት ያደረኩ በደንብ እየተከራከርን ከምንውል አሁን እዚች ጋር ይሄ ተወሰነላት ካስደሰተችው እና ከሞተች በማስደሰት ላይ ያለች ግዳጅ ላይ ያለች ከሞተች በቃ እንደዚህ አይነት በዚህ 100 ልደረድር እችላለሁኝ። ምረት እንትን አድርጊ 100 ልደረድር እችላለሁኝ። እና እዚህ ላይ ምን ትላለህ እንግዲህ ኦልሬዲ ተወስነዋል እያልኩ ነው። እና እስቲ እዚህ ላይ የሆነ ነገር በለን እና ሴቶችን እንዴት ነው እያስደሰቱ ቢሞቱ ኖርማል ነው እያልከኝ ነው? እስቲ አስረዳን። እና ኢንተር ያደርጋሉ ጀና ማይክ ሚዩት አንሳ እና እስቲ ንገረን። ቃል ለመረዳት አልፈለከኝም፣ አንደኛ። ሁለተኛ እኔ ላስረዳ የመጣሁበትን አንግል ከት እያረከኝ ነው። ልናገር አለ እንዳታውቀው ለምሳሌ ኑዌሮች አይተህ ከሆነ አንድ ሴት ሲያገቡ ለቤተሰቦቿ ሄደው እንግዲህ እምነቱን እዚህ ጋር እና ሄደው 50 ከብት ምናምን ይሰጣሉ። አስተውለህ ከሆነ ያ 50 ከብት ምንድን ነው? ያ ፋሚሊ የሚያጣው ነገር ስላለ ነው። ልጃቸውን ማጣታቸው ማካካሻ እያገኙ ነው። ስለዚህ ትራንዛክሽን እየፈጸሙ ነው። ምንም ክርክር የለውም። እዚህ ጋር ያችን ሴት ወደ እሱ ሲያመጣ 50 ከብት ያው እየሰጠ ነው። እዚህም ጋር ስትመጣ አይሁዶቹም ሞሃር ይሰጣሉ፣ እኛ ጋርም ጥሎሽ አለ። ስለዚህ ያቺ ሴት ለዛ ወንድ ላገባት ለባሏ ንብረቱ ናት። አግኝተኛ አግኝተኛል ይመስለኛል። እስከከፈለ ድረስ የሆነ ትራንዛክሽን እንደፈጸመ ነው። ጥሎሽ እስከጣለ ትራንዛክሽን አድርጓል። ስለዚህ ያቺ ሴት ለሱ እንደ ንብረቱ ነው የሚያት፣ እንደ ፕሮፐርቲ ማለት ነው። ለምሳሌ አንድ መኪና ገዝተህ አንተ አትነዳኝም አይልም መኪና። እንግዲህ ለምሳሌ ከፍለሃል። ለምሳሌ ያ ሁላ ከብት 50 ከብት እንትን ብሎ ኖ የማይሆን ነገር ነው። እዚህ ጋርም በዛም አንግል ተመልከቱት። አሁን ከተረዳኝ ያው መልሱን ያገኘ ይመስለኛል። እዚህ ጋ ማለት ይሄንን ሊል እንደሆነ ስለገባ ነበርና ንብረቱ ናት። አሁን ንብረትነቷ ሴክሹዋል ግንኙነት ላይ ነው ንብረትነቷ፣ ወይስ ደግሞ የሆነ ለምሳሌ ጤንነቷ ሊሆን ይችላል። እሷን የሚመለከታት ነገር አንድ ሰው ንብረቱን ይንከባከባል አይደል? ንብረቱን ይንከባከባል፣ ንብረቱን ይጠብቃል።
የሆነ ቤት ቢኖረው ቤቱን ይንከባከባል፣ ሁሉ ነገር ይንከባከባል። ሴክስ ለማድረግ ብቻ ነው ንብረትነቱ ወይስ ሌላው ነገሯ ሁሉ ንብረቷ ነው የእሷ ንብረት ነው እንዳለ አንድ እሱን ነገር ነው። ሁለተኛ ነገር ደግሞ እሷ ለእሱ ንብረቱ እንደሆነች እሱስ ለእሷ ንብረቷ አይደለም፣ የእሷ አይደለም። እሷ ለእሱ ንብረቷ ነች፣ እንደፈለገ ማድረግ ይችላል። ልክ አሁን እስክትሞት ድረስ ግንኙነት ሊያደርጋት መብት አለው እያልከን፣ እንደዛ ብትሆን ጀነት ትገባለች የተባለችው እሱ ለማስደሰት ነው እያልከን ስላደረገች። ስለዚህ እሱ ለእሷ ንብረቷ አይደለም፣ እሷ ለእሱ ንብረት ከሆነች እሱ ለእሷ ንብረት አይደለም። ሁለተኛ ንብረትነቱ ሴክስ ላይ ብቻ ነው ወይ ሌላ ነገር ሌላ ህይወቷ ላይ ንብረቷ አይደለም። እሱን ነገር አጥራ ኦኬ። ለከድሮ ይህን መልስ ልስጥ። ሴት ልጅ ከግራ ጎናችን ነው የሚባለው ይመስለኛል የወጣችው። ስለዚህ ከአንተ ላይ ነው የጎደለችው እንጂ እሷን ልትሞላ ሳይሆን አንተን ልትሞላህ ነው የምትመጣው። እውነታው እዛ ጋር ነው ያለው። ይሄ ምንም የማያከራክር እውነታ ይሄ አንተን ልትሞላህ እንጂ እሷን ልትሞላት አይደለም። ዩ ኦን ሀር በቃ አንተ እሷን ነው በቃ እንደ ንብረት እንጂ የምትወስድ እሷን ንብረቴ ልትልህ አትችልም። አግኝተኛ እንኮ ምን አለ መሰለህ። ቀጥል ከድሪ ቀጥል። እሱን የፈለግኩት ምክንያቱም ለምንድን ነው ልክ ሴክሹዋል ነገር ላይ ብቻ ነው ንብረቱ። አሁን እንደፈለገው ማድረግ ይችላል፣ ማረስ ይችላል። ልክ አሁን እንዳልከው ብትሞት ድርጊቱን እያደረገ ብትሞት ጀነት ትገባለች ብሎ የሚል የውሸት ተስፋ በነገራችን ላይ አትገባ እንደማትገባ በጣም ብዙ የሚያሳይ ነገር አለ። ግን ይሄ ተስፋ አለ፣ ግን እንደፈለገው ለማድረግ ነው እንጂ እንደው ንብረቱ ብትመታ ወይ የሆነ ጉዳት ቢደርስባት ምናምን የኔ ብሎ አስቦላት አይደለም። ንብረቴ ነች ብሎ ሲል በገንዘብ የገዛት ዕቃው ነች፣ እንደፈለገው ማድረግ ይችላል እንጂ ንግግሩ የእሱ ነች ለማለት አይደለም። በዛ ተቃራኒ ደግሞ እሱ የእሷ አይደለም፣ የእሷን ብቻ አይደለም ሲጀምር የእሷም አይደለም፣ የእሷን ብቻ አይደለም ሳይሆን የእሷም አይደለም። እሷ ግን የእሱ ብቻ ነች። ከአባትና ከእናቷ ገንዘብ ተሰጥቶ ተገዝታለች፣ ገንዘብ ተሰጥቶ ትወስዳለች። ስለዚህ ሲጀምር የገዛት የሚከፍላት በነገራችን ላይ እያንዳንዱ መህር የሚባለው ለትዳርም የሚከፍለው ክፍያ ለሴክሹዋል ግንኙነቱ ነው ክፍያ የሚያደርገው እንጂ እንደው መህር በቃ ለቤተሰብ ለማስደሰት ልክ አሁን እኛ ጥሎሽ እንደምንለው ምናምን አይደለም። ለግንኙነቱ ነው ክፍያው፣ ለእያንዳንዱ ግንኙነት ለዛ ግንኙነት ነው የሚከፍለው። ለዛ ነው ሚስቶች ያልሆኑትን ገዝቶ የሚገዛቸው ሰዎች ግዴታ ሲሆን ክፈላቸው ለነዛ የሚባለው ለግንኙነት ለሚከፍለው። ስለዚህ ንብረትነቱ ምንድን ነው? የስጋዊ ግንኙነት የምታደርግበት ነገሩ ምንድን ነው? ስሙን ማለት እንትኑ መጥራት ስለ ሴክሹዋል ማድረጓ ነው ንብረትነቱ እንጂ እጇ ንብረቱ አይደለም፣ አይኗ ንብረቱ አይደለም፣ እግሯ ንብረቱ አይደለም። የእሱ ንብረት አንድ ነው፣ የገዛው ሴክስ የሚያደርግበት ማለት ልጅቷን የገዛው እሱ። ሌላ እንግል እያስያዝከው ነው። እኔ ልልህ የፈለግኩት አሁን ለምሳሌ ከድር አንድ እናገር። አንድ መኪና ስትገዛ ለምሳሌ አንተ ለምሳሌ ቆንጆ መኪና ከገዛ በኋላ እኔ የምፈልገው ጭስ ማውጫውን ብቻ ነው አትልም። ያ መኪና ፕሮቴክት ሜንቴን የማድረግ እንደ ንብረት የምትመለከተው ያው ንብረቴ ነው ብለህ ስለምትመለከተው ትንከባከበዋል። ዘይት ትቀይርለታለህ፣ ምን ትለዋለህ። እኛም ጋር በሰው ልጅም ላይ ስትመጣ ለራሱ የማያደርገውን ወርቅ ያለብሳል ወንድ ልጅ ለሴት ልጅ። እውነታውን ከመጣ ማለት ነው። ጥሎሽ የምትጥለው ሞሃር፣ እኛ መህር አይሁዶቹ ያደርጉታል፣ ሞሃር ይባላል። እናንተ ያው የብሉይን አልፈልጋችሁም ብላችሁን አላውቅም። እነሱ ግን ያደርጋሉ። ሞሃር አለ እነሱ ጋር። ከሱ ጋር ማታገናኝ ከሱ ጋር ይገናኝ። ከኔ አሁን እኮ ያወራው ፌናን አንተ ካወራኸው ሀሳብ የተነሳ ብቻ ሳይሆን ትክክለኛ አስተምሮቱ እኮ አንተ ሙሉን አልነገርከንም። ትክክለኛ እውነታውን የነገር እስልምና የሚያምነው ንብረት ነው ብሎ ሲል ምን አይነት ንብረት ነው? ምኗ ነው ንብረቱ? ምኗን ነው የሚገዛው? ከቤተሰብ ምኗን ነው የራሱ የሚያደርገው?
ብለህ መጽሐፍቶችንም ሐዲሶችንም ቁርአኑንም ብታነብ ንብረትነቱ አካሏ ምኑ ነው? ብልቷ ነው፣ ሌላ ነገሩ አይደለም። ሌላ ነገሯንም እንደፈለገ መምታትም ይችላል። ቆይ ስማኝ፣ አይ አይደለም ከምትል ወይ መረጃ እናሳየህ። ምክንያቱም መምታት ይችላል። መከልከል የማትችለው ምንድን ነው? እሷ ሴክሹዋል ግንኙነት መከልከል አትችልም። ብትከለክል መላእክት ይረግሟታል። የእሱ ንብረት ስለሆነ ምኑ ብልቱ ንብረቷ ስለሆነ መከልከል አትችልም። መብት የላትም። በራሷ አካል መብት የላትም። ለምን? ገዝቷታል፣ በገንዘብ ገዝቷታል። በገንዘብ ስለተገዛሽ መከልከል አይችልም። ይሄ እኮ የአንተ ንግግር ሳይሆን አስተምሮቱ ነው። ንብረቷ ነው የእሷ ስለሆነ እሱ ስለእሷ ንብረት ነው ወይ ብዬ ስጠይቅህ እኮ ልትመልስልኝ አልቻልክም። እሱ ለእሷ ንብረት አይ ብር ስላልከፈለች ነው ንብረቷ ማጥቶ ነው ብር ካልከኝ እሱን በለኝና ለእሱ ደግሞ ምክንያት ስጣል። ለምንድን ነው እሱ ለእሷ ንብረት የማይሆን? እሷ ለእሱ ንብረት የምትሆነው ምንድን ነው? እሱ ቢከለክል ይችላል፣ አልጋ ቢከለክል ይችላል። ልታስቆጣው ማለት የምታሳዝነው መስሎ ከታየው አልጋ መከልከል፣ በአልጋ መቅጣት ይችላል። እሷ ግን ማድረግ አትችልም። ለምን? ንብረቱ ነው። ምኑ ነው ንብረቱ? ብልቷ ነው ንብረቱ። ሌላ ነገር አለ? በዛ አይደለም። በዛ አንተ አሴሆል ነገር እየውን ሳይሆን እያያ ያለው ነገርኩ። መኪናውን ስገዛ ወይም የሆነ መኪና ስትወስድ ጭስ ማውጫው ብቻ ነው የፈለገው ብለህ እንደዛ አይሆንም። አንድ መኪና ስትገዛ አሴሆል ነው የምትወስደው አይደለ? ስትመለከተው እዚህ ያቺ ሴት ሲጀመር ያንተ የነበረች ናት አይደለ? ለምሳሌ አዳም ከግራ አጥንቱ ነው አይደለ ወታ የተሰራችው። ስለዚህ የእሱ አካል ነበረች። እንደገና ወደ እሱ ነው የመጣችው። ስለዚህ የራስ የነበረች ነገር ነው፣ ንብረት ነበር። እሱን ነገር ከየት ነው የምታመጣው? ፌና አሁን ያልከውን ነገር ከየት? እስልምናው ነው እንደዛ የሚለው? አጥንቱ ነች ምናምን የሚለው እስልምናው ኖ ላስረዳህ ነው። የክርስትና ላይማ ራሱ እኮ ትርጉም አለው ራሱን የቻለ። አንተ አሁን ንብረቷ ነች፣ የእሱ ንብረት ነች፣ በገንዘብ ገዝቷታል፣ በመህር ገዝቷታል፣ ንብረቷ ነች ብለህ ስትለን አንተ ባጭሩ ንብረቷ ነች ብለህ ብቻ ነው ያቆምከው። ንብረቷ ነች ብሎ ግን እስልምናው ሲል ምኑ ነው ንብረቱ? የገዛው ምኑን ነው? ሚስት ሲያደርጋት ምንድን ነው ንብረትነቱ? ሙሉ የእሱ አካል ነው የምትውለው። አሁን ለምሳሌ አንድ እጅ እንዳለ እጅ ነው የምትለው። ኖ ማስረጃው የኔ እጅ እንደምትለው የኔ ነው የምትለው ማስረጃ። እሱን ማስረጃ ለማስረዳት ያክል ምን አይነት ማስረጃ ነው የፈለገው? የእሱ ሲያደርጋት ሚስቱ ሲያደርጋት ሙሉ አካሏ ወይ ሙሉ የእሷ የሆነ ነገር ሁሉ ጤንነቷም ምኗም የእሱ እንደሆነች የእሱ አካል እንደሆነ የተገዛው ሙሉ አካሏ እንዳልሆነ በብልቷ ላይ ብቻ ስልጣን እንደለ እኔ እሱን አሳያለሁ እኮ አልኩ። ለምን መከልከል አትችልም? ንብረቱ ነው። ኦኬ ለብልት ብቻ የሚለውን አሳየኝ። ቆይ ለምሳሌ አንድ ሴት ልጅ ባሏ ወደ ሴክሹዋል ነይ ብሎ ሲላት አይ እኔ ዛሬ አልፈልግም ብላ መቅረት ትችላለች? ኮንዲሽኖች አሉ። በምን ምክንያት ነው መቅረት የምትችለው? እስኪ ይሄንን በማስረጃ እኔ መቅረት እንደማትችል ማስረጃ ዘሳይ። ሀይድ ላይ ሀይድ ላይ ከሆነችማ ሲጀምር አይቀርብም። ከቀረበ እሱ ኃጢአተኛ ስለሚሆን ቆሻሻ ነች ብሎ ስለሚያስብ ሲጀምር አይቀርባትም። እሱ ሲጀምር እኮ የእሷ ሳይሆን የእሱ ነው። እሱ ራሱ እርኩስ ነች ብሎ ስለማይፈልግ አይቀርባትም። ግን የቀረበበትም አለ ማለት አይቀርባትም ማለት ግንኙነት አያደርግም። በዛ ስለሚከለክለው እስልምናው ስለሚከለክለው ግንኙነት አያደርግም። ማሻሸት ምናምን ይችላል፣ ግንኙነት ግን አያደርግም ነው። አሁን እኔ ፍላጎት ኖሮት እሱ ግንኙነት ነይ ብሎ ሲላት ፍላጎት ባይኖራት መቅረት ትችላለች? ግንኙነት ያለ ማድረግ ትችላለች? ያለ መስጠት ትችላለች? አትችልም። ለምን? ብታደርገው መላኢካዎች ይረግሟታል፣ ሌሊቱን ሙሉ። ለምን? ንብረቱ ነው፣ ብልቷ የሚከፍለው ለሱ ነው፣ ብር የሚያወጣው ለሱ ነው። ሲጠግብ ሳይፈልግ ብትወፍር ምን ብትል መተው ይችላል፣ መጣል ይችላል። ይሄን ያደለውም ያለው መተው ይችላል፣ መፍታት ይችላል።
ሲጠግብ ማለት ነው። ምን ሲጠግብ? ንብረትነቱን መሸጥ ይችላል ነው መቀየር፣ መተው ይችላል፣ መጣል ይችላል። ብታረጅበት ይጥላል፣ ሌላ መቀየር ቢፈልግ ይቀይራል። ይሄ አስተምሮቱ ነው የሚለው። ምኗን የገዛው ግን የሱ እስከሆነች ድረስ ሴክሹዋል ግንኙነቱ ካፌ ውስጥ ሆኜ ነው እንደዚህ ማውራ። ይቅርታ ሰው እየሰማኝ ማለት ነው። በዛ አንግል ብቻ አትመልከተው። አንድ ሴትን መጀመሪያ ወደ አንተ ጋር ስታመጣት ዘርን ለማስቀጠል ነው ሞር ፎከስ እየሰጠ ያለው ወደ ጭስ መውጫ ሰፈር ነው። ያ ግን አይደለም። እውነታው ስትመጣ ፍሬዎቹን ፈልገን ልጅ ለመውለድ ዘርህን ለማስቀጠል እንጂ ከሆነ ቀን በኋላ እኮ ትረሳታለህ። እሷም አንተም ያው ኖርማል እህትህ ነው የምትመስለው። ይሄ እውነታው ነው። ወደ ትዳር ውስጥ ስትገባ አብዛኛው ሰው የመሰለቻቸት ነገር ይመጣል። ግን እዚህ ጋር ስትመለከተው ወደ እንትን ውስጥ አንተ ያየው ፎከስ ያረከው በቃ እዛ ነገር ላይ ኖ አይደለም፣ እዛ አይደለም። ዋናው ምንድነው? እርሻ ነች የተባለችው ለምንድን ነው? ፌና እርሻማ ምን ክርክር አለው? የዘራህበትን ነገር ነው የሚያበቅለው። ለዛ ምክንያት ነው እርሻ ነች የተባለችው። ልጅ ትሰጣለች። እርሻ ነው የተባለው አይደለም። አንተና እርሻዎቻችሁ ናቸው። ኖ እርሻዎቻችሁ ናቸው ከተባለ አንድ ነገር የዘራህበት ተረጋጋ። ሰበቡ ይሄ የወረደበት እርሻዎቻችሁ ናቸው የተባለበት ሰበብ ምንድን ነው?